በጳጳሱ 120 ሚሊዮን ብር ጉዳይ ያልታሰበ መልስ ተሰጥቷል። በአርሲ በ6 ዓመት ህፃኗ ላይ የተደረገው ነገር እጅግ በጣም የሚያሳዝን ነው። ለሽምግልና 1.5 ሚሊዮን ብር ያወጣው አበባ ሌላ ጉድን አምጥቷል። በአክሱም የተሰማው ነገር ሁላችንም አስደንግጧል። የዚህ ልጅም ጉዳይ እጅግ በጣም መነጋገሪያ ነበር። እነዚህና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህም ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የ500 ብር ካርድ የሚያሸልም ኮሜንት ነበረን። በጣም ብዙዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይህ ነው። ባለዚህ አካውንት ታች በምትመለከተው የቴሌግራምና የቲክቶክ አካውንት ኮንታክት በማድረግ ሽልማትን መውሰድ ይችላል። የዛሬ የሚያሸልመው ኮሜንት ደግሞ እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ሁላችሁም ኮሜንት ላይ እግዚአብሔር ይመስገን ያላችሁ ኮሜንት አድርጎ ወደ መጀመሪያው ቪዲዮአችን እናልፋለን። ግንባርን ሁሉ እንደዚህ ኩፍትር አድርጎ እንደዚህ ኩስኩስ አይደረግም። እንደዚህ ቃለ ሸካራ ግንባረ ቋጣራ አትሁን። መጽሐፍ እኮ ነው የሚለው። እኔ እኮ አይደለም ማለት ለሰው አስፈሪ ነው። አቤት ምንድነው እንደዚህ አይባልም ማለት ነው። ፊት ምንድነው የሚደረግ? ፊትን ብሩህ ማድረግ፣ የሰው መልኩ ፍቅር፣ የሰው መልኩ ምስጢር፣ የሰው መልኩ ማመን፣ የሰው መልኩ በቃ ልዝብ ነገር መናገር፣ ሸካራ ነገር አለመናገር፣ ነገር እንዳይከፋብን ማረግማና አትምረሩ። በንግግራችሁ አትምረሩ፣ ባካሄዳችሁ አትምረሩ፣ በስራችሁ አትምረሩ። ልዝቦቹም ተሰምታችሁ የምትወደዱ እና መራራ አትሁኑ። መኪና ውስጥ መራራ መሆን የለብንም። ቤተክርስቲያን ውስጥ መጥተው መላክ ነው እሺ የሚላል ችግር የለም መኪናውን ሲይዙበት አውሬ መሆን ይጀምራል። እኔ እኮ ነኝ ቀድሜ ያዝኩት እንዴ ብሎ አንገቱን ሲነቀንቅ እንኳን ያስቀደሰ ሊመስል ቅዳሴ መኖርን የሰማ አይመስልም እኮ። ሲነኩት ሰው አውሬ እኮ ነው የሚሆነው። እንዲሁ ይገርማል እኮ ይነሳል እንደ ነብር። ያንን ነው ተው ያለ። ጣፍጡ እንጂ እናንተ የትም ቦታ መጣፈጥ አለባችሁ። ስብሰባ ላይ መጣፈጥ ይገባል። ገበያ ውስጥ መጣፈጥ። ሰው እኮ የትም ነው እኮ የሚታዘበን ታውቃላችሁ። የማያውቅ መስሎ ማለት ነው። መጨረሻ ላይ ነው ሰው ደግሞ የሚናገር። አሁን ስጓዝ ታዘበዋል። አሁን ለምሳሌ አውሮፕላን ውስጥ መንገድ ወደ አዲስ አበባ ሲኬድ የሆነ ኬክ አለች የምትሰጥ ይችን የምታህል ትሰጣለች። ረቡን አጥና ትጣፍጣለች። ረቡም ተሳፍረ ትሰጣለች። እና ያቺ ሰው ያቺ እንዳታልፊ ብሎ ይበላል። ሰው ትልቁ ብር ያዘው ሁሉ ያቺ ይበላል። እና መነኩሴም ካለ እኔንም ይጨምራል። በላላ ይበላም አባ ብሎ ዝም ነው። አይተዋወቀኝም። እኔንም ዝም ነው። ዝም ብሎ ሲጨርስ ያቺ ተበልታ ካለቀች በኋላ ነው አባ አውቀውታለሁ ደህና ሰነበቱ የሚለኝ ማለት ነው። በጣም እኮ ሰው እንዴት ያለ አደገኛ እንደሆነ ማለት ነው። ተበላው አባ ለካ መድረክ ላይ ነው የምትለፈልፊ ይል ነው ማለት። ስለዚህ እዚህ ስትወን ትበያለሽ አውሮፕላኑ የሚያይሸልም ብሎ ሰው እንዴት ያለ በጣም ብዙ ቀን ነው የታዘብኩት ማለት ነው። ያዙ አባ እንትን የለውም የስጋ የለውም ያዙም ብለው ይለኛል። እሺ ችግር የለም ብዬ ተቀብዬ አስቀምጠዋል ማለት ነው። ሰዓቱም 6 ሰዓት ይብሉ ይላል። መጨረሻ ላይ ግን መታዘብ ሊጀምር ነው። እና ሰው በጣም ክፉ ነው። ለራሱ አያውቅም እንጂ የሰው ነውር ለመልቀም ሊቅ ነው በጣም። ስለዚህ አሁን የምነግራችሁ የትም ቦታ በሁሉ ነገራችን ልቅም ያልን መሆን አለብን ማለት። የሰናፍጭ ቅንጣት ሁኑ የሚለን ይሄ ምንድነው? ልቅም ያላችሁ ሁኑ፣ የጣፈጣችሁና መራራ አትሁኑ። መራራ ከመሆን ይሰውረን እግዚአብሔር። መምህራችን ቃለ ሕይወት ያሰማልን። ግንባረ ቋጣሪ መራራ አትሁኑ፣ ለሁሉም ሰው ጣፋጮች ሁኑ ብለው ደስ የሚል ትምህርትን አስተምረውናል። መምህራችን ቃለ ሕይወት ያሰማልን። እንቀጥላለን ቪዲዮአችንን። ሸክም ለከበደን ማረፊያ ነን፣ እጅግ የቀለለ ቀንበር ያለ ፍቅር ነው ያሰማራኝ በለምለም መስክ ያቆመኝ ፍቅር ነው ያሰማራኝ በለምለም መስክ ያቆመኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለነ መድኃኒቴ ቆሜ መታየቴ አንተ ስላለነ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ለመሪዬ ተጓዝኩ ሌቱን በብርሃን ባንተ የሕይወት መሻገሬ ተጓዝኩ ሌቱን በብርሃን ባንተ የሕይወት መሻገሬ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ
ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ የሁላችንም መታመኛ የሆነው አማኑኤል ሁላችንም ይጠብቀን። ወንድማችን ዝማሬ መላእክትን ያሰማልን። እጅግ በጣም ደስ የሚል ዝማሬ ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን አሁን ማሳያችሁ ቪዲዮ እጅግ በጣም መነጋገሪያ ነበር። በጣም ብዙ ሰዎች ማስተያየት ሰጠውበታል። እስቲ ቪዲዮን አይተን እኛም አንዳንድ አስተያየቶችን አብረን የምንሰጥ ይሆናል። እኔ እመቤቴን ነው የምላችሁ። ማለት እግር ኳስ ላይ በጣም እኔ እግር ኳስና ሃይማኖት የሚገናኙ ነገሮች አሉ፣ ግን ክርስቶስን እመቤቴን ጠርቼ መድኃኒዓለምን ጠርቼ መዝሙረ ዳዊት ይዤ ተንበርክኬ የጨረስኩት ጨዋታ የለም እኔ በህይወቴ ነው። This is going to make me look like a fool. I swear to God I know። ግን ማለት ነው እኔ ክርስቶስን ከ80ኛው ደቂቃ ጀምሮ ቆሜ ጎሉ ሲገባ ተንበርክኬ ቫር ሲታይ እኔ እመቤቴን ኧረ በስመ አብ ወልድ ኧረ አርሰናል ግን ኧረ ተው ግን ማርያም ለእናንተ እኮ ነው እኮ እንዲህ ኧረ በስመ አብ ማርያም ፈጣሪ ክብር ምስጋና ይግባው። ኧረ እናንተ ግን ኧረ በስመ አብ ኧረ በስመ አብ ምን አይነት ጨዋታ ነው? ምንድነው? ለምንድን ነው እንደዚህ የምትጫወቱት? በጌታ በኢየሱስ ክርስቶስ እንዳያችሁት ነው። ኳስ መዝናኛ ነው። እኛንን ጨዋታ አይተን ልንዝናናበት እንችላለን እንጂ እንደ ህይወታችን ጉድለት አድርገን ለእግዚአብሔር የምንጸልይበት ነው ብዬ አላስብም። አርሰናል አሸነፈ፣ ማንቸስተር አሸነፈ፣ ማንም የፈረንጅ ተጫዋች ሲላፋ ማለ ከኛ ህይወት ጋር ምንም የሚያገናኘው ነገር የለም። በዚህ መልኩ ግን እንደው መዝሙረ ዳዊት ከፍቶ ስለ አርሰናል የሚጸልይ ሰው ማየቴ አሁን ላይ ያለንበት የዝቅጠት ደረጃ ምን አይነት የዝቅጠት ደረጃ እንደሆነ አስተውያለሁ። ለምን አሁን የምንጸልይለት ጉዳይ እኮ አላጣንም አይደል? ወገኖቻችን በአርሲ እየተገደሉ ነው። አሁን ያለው የሀገራችን ወቅታዊ ሁኔታ አለ። አሁን ያለንበት የኛም የራሳችን ክፍተት አለ። አሁን እየሄድንበት ያለው የኃጢያት መንገድ አለ። በጣም ብዙ የምንጸልይለት የራሳችን ክፍተት አለን። ግን አሁን ላይ እኛ ለማያሳስበንና ለኛ ላልሆነ ነገር በዚህ መልኩ ለማይረባ ነገር መዝሙረ ዳዊት ይዞ መጸለዩ በጣም በዚህ መልኩ ከንቱ መሆናችንን ግን የሚያሳይ እንደሆነ እያየው ትገኛለሁ። እኔ ይህንን ቪዲዮ ሳየው በጣም አዝኛለሁ። ለምን ያነ ተጫዋች አሸነፈ አላሸነፈ ያነ ክለብ እንደዚህ አደረገ ምንም እኔ ጋር የሚያገናኘው ነገር የለም። ማንም ክለብ አሸነፈ ሚሊዮን ዶላሩን ነው የሚያፍሰው። እኔ መጥቶ የሚቀይርልኝ ኑሮ የለም። ግን አሁን ላይ በዚህ መልኩ በቃ ልቦናችን ውር ስላለ የምንጸልይለትና የማንጸልይለትን ነገር ለይተን እያወቅን አይደለም። ኳስ ማየት ምንም አይነት ችግርም የለውም። በቃ መደገፍ ነው መዝናናት ነው። ግን ደግሞ በዚህ መልኩ ግን ጸልየንለት መዝሙረ ዳዊት ይዘን ተንገብግበንለት ግን የምናየውና በዚህ መልኩ እንደ ጣዖት የምናመልከው ነገር እንዳልሆነ ግን ልናውቀው ይገባል። ይህ ብቻ አይደለም። እስኪ አንድ ቪዲዮ ላስመልክታችሁ። እሺ ይሄም ኖርማል ነው አይደለ? ልብሰ ተክህኖ ለብሶ እግዚአብሔርን ሲያመሰግኑበት በቆዩበት አንደበት ማንቸስተር አሸነፈ ብሎ እንደዚህ እንዳጋንን ተመጮ ኖርማል ነው። እነዚህ ልጆች ልብሰ ስብሐትን እግዚአብሔርን የሚያገለግሉበትን ልብስ ለብሰው አገልግሎት ላይ ያሉ ቁጭ ብለው ይሄን እንኳን ሲከታተሉም ነበረ ማለት ነው። ነገ ከነገ ወዲያ ደግሞ ዲያቆናቱ ተንሶ ለጸሎት እያሉ በዚህ የገሌን ኳስ ጨዋታ ይመለከታሉ ማለት ነው። ኃጢአትን በአደባባይ እየሰበኩ እንዲህ እየኮሩበት ግን ማንም አይናገራቸው የምትሉ መንፈሳዊ ኮንቴንት ላይ ቁጭ ብላችሁ የምትሰሩ ሰዎች ማፈር መቻል አለባችሁ። እነዚያውን ለማናራ ይሆናሉ። ኳስን ማየት ራሱን ችሎ ጣዖት አምላኪነቱን ወሳለ ከዛም ደግሞ ድንበር ልፍ ብሎ ደግሞ ቁጭ ብሎ እግዚአብሔርን የሚያገለግሉበት ልብሰ ተክህኖ ለብሰው እግዚአብሔርን በሚያገለግሉበት ሰዓት ለዛ ዓላማ ሄደው ግን ኳስ ቁጭ ብለው አይተው ኳሱ ደግሞ ውጤቱ አሪፍ ሲሆን እንዲህ መዝለል እንዲህ መጮህ ተገቢ ነው ለእናንተ አይደል? ግን ለኛ ይሄ ኖርማል አይደለም። ይሄ ጋጦጥነት አላዋቂነት ነው። የዚህ ሁሉ ተጠያቂ ደግሞ ቢኖር የዚህ ሰንበት ትምህርት ቤት ሊቀመንበር ኮሚቴዎች ናቸው። በመጀመሪያ ደረጃ ሰንበት ትምህርት ቤትን ለመምራት አዋቂ መሆን ያስፈልጋል። ዝም ብላችሁ እዛ ሰንበት ትምህርት ቤት ስለከረማችሁ ብቻ ሊቀመንበሩ ናችሁ ትሾሙና ስርዓተ ቤተክርስቲያን ይጓደል አይጓደል አያገባችሁም። እንዲህ ልጆቻችሁ የዝማሬ ልብስ ለብሰው እንዲህ እንዳጋንንት ሲጮና ሲዘሉ እንደፈለጉት ሲሆኑ ምንም አትናገሯቸውም። ይቅርና እሺ እንዲህ ሆኑ እኛ ባናውቀውና እዛው ተቀርጾ ቢቀርሳ ምን ችግር ነበረው? ሳታፍሩበት አንጥታችሁ እዚህ ሚዲያ ላይ ለቃችሁ እዩልን ማለት ምን የሚሉት ተግባር ነው? ይሄ ለኛ ኖርማል አይደለም። ሰንበት ትምህርት ቤት ውስጥ ስትኖሩ ወይ ዕውቀት ወይ ህይወት ሊኖራችሁ ይገባል። ወይ ክርስቲያናዊ ዕውቀት ወይ ክርስቲያናዊ ህይወት ሊኖራችሁ ይገባል። ቢችሉ ሁለቱንም አጣምራችሁ መያዝ ይገባችኋል። ዕውቀታችሁ ወደ
ህይወት ይመራችኋል፣ ህይወት ደግሞ ወደ እውቀት ይመራችኋል። ስለዚህ ይሄን ሁለቱ ሳይኖራችሁ ዝም ብሎ መዘመር፣ ዝም ብሎ መንጫጫት፣ ዝም ብሎ ለሌሎች ራስን አሳልፎ መዘባበቻ አድርጎ መስጠት። በእናንተ ምክንያት ስንቱ ሰንበት ትምህርት ቤት አሁን ይሰደባል። በእናንተ ምክንያት ስንቱ ሰንበት ትምህርት ቤት ይወቀሳል። በእናንተ ምክንያት ሰንበት ትምህርት ቤት ማለት እንዲህ ነው እንዴ? አልባስ ለብሶ ለቋስ ፍቅር እንዲመስለን ነው እንዴ የሚያስብልን ትችት ያመጣል። ስለዚህ ብታውቁ ስርዓተ ቤተክርስቲያንን እየጣሳችሁ እግዚአብሔርን እየተዳፈራችሁ ነው። ቢያንስ እንደ አንድ ሰንበት ተማሪ እንደ አንድ እንደተማረ ሰው ጊዜያችሁን ሰውታችሁ ስሜታችሁን ገበራችሁ ስንት ነገር ትታችሁ ኳስ ቁጭ ብላችሁ ባልተመለከታችሁ ነበረ። ያም ይቅርና ከነ ልብስ ተከማችሁ ቁጭ ብላችሁ ተመልክታችሁ ደግሞ አሸነፈልን ማንቸስተር ዩናይትድ ብላችሁ እንደዚህ መጫዋችሁና ማላገጣችሁ በጣም ያሳዝናልኝ። ስለዚህ አስተካክሉ፣ ተስተካከሉ፣ ተማሩ፣ እወቁ። የምትማሩትን በጥቂቱ ለመኖር ሞክሩ። ይሄ መፍረድ ሳይሆን በአደባባይ የሚሰበክን ኃጢአት ወንድማችን እንደሰማችሁት ነው። የሰንበት ተማሪዎችም በዚህ መልኩ አልባሳቸውን ለብሰው ኳስ ተመልክተው ያው እየጨፈሩ ውይ ያሉ ነው እያየናቸው የምንገኘውና እጅግ በጣም ያሳዝናል። እነዚህ ወንድሞቻችን ይህንን አልባስ የለበሱት የሆነ አገልግሎት ሊሰጡ ነው። ያንን አገልግሎት ትተው ነው ማለት ነው ኳስ እያዩ የነበሩት ወይም ደግሞ ከዛ አገልግሎት የሚበልጥባቸው ኳሱ ነው ማለት ነውና አሁን ላይ ይህንን ኳስ እንደ ጣዖት አድርገን የምናመልከው በጣም ብዙዎቻችንና ሁላችንም አገልጋዮች ከመቼውም ጊዜ በላይ በልምድ ዝም ብለን ከምናገለግል ይልቅ ሁሉ ነገራችን በትምህርት የተገነባ ቢሆን ኑሮ በዚህ መልኩ ልብሰ ስብሐት ለብሰን እንደዚህ ኳስ ደግፈን አልባሱን የምንጨፍርበት እንዳልሆነ ልናውቀው ይገባል። በዚህ መልኩ ግን ሁሉ ነገራችን ልምድ ስለሆነ እንደፈለግን እንሆናለን። ያን ነገር ልክ እየሆነ ነው የሚመስለንና ደጋግመን እንሰራዋለንና እንዲህ የምናደርግ ሰዎች ካለን ሁሉ ነገራችን አገልግሎታችን በእውቀት ቢገነባ እንዲህ አይነት ስህተትን እንደማንሰራ ልናውቀው ይገባል። ቅድም ቪዲዮ አሳይቻችሁ ነበር። አንዱ ስለ አርሰናል ሲጸልይ፣ እነዚህ ሰዎች ደግሞ ስለ ማንቸስተር ማሸነፍ ልብሰ ስብሐት ለብሰው እንግዲህ በዚህ መልኩ ያዙን ልቀቁኝ መዝለል ማለት ምንድነው? ሁሉም ሰው አሁን ላይ ትኩረቱ ኳሱ ነገር ጣዖት አድርገው እያመለኩት እንደሆነ ያየነው እንገኛለን። ጣዖት ብዬ የተናገርኩት ከአገልግሎቱ በልጦባቸው ነው ኳሱን ተመልክተው ልብሰ ስብሐት ለብሰው በዚህ መልኩ የዘለሉበት የሚገኘውና ሁላችንም ከመቼውም ጊዜ በላይ አገልግሎታችን በእውቀት ሊገነባ ይገባል እላለሁ። በዚህ ጉዳይ እስኪ እናንተም ያላችሁን ማስተያየት ኮሜንት አድርጉ። ጮህን እንዳልጮህን ተቆጠርን። ከዚህ በላይ ለማና ቤት እንበል። ሳልሰለች ግን ድምፅ ሆናቸዋል ሕይወት እስካለ ድረስ። ዛሬም በአርሲ የ6 ዓመት ሕፃን ልጅ ይታያችሁ። ወርቃ ቀርቶ ተጫውታ ያልጠበቀች ሕፃን ልጅ በመቀመጫዋ ደፋት። ዛሬም በአርሲ ደም እየፈሰሰ እየተገደሉ ነው ያሉት። ጮህን እንዳልጮህን ተቆጠርን። ዛሬ ቅዱስ ሲኖዶስ ስብሰባ ላይ ነው፣ ጉባኤ ላይ ነው። እኛ ለአርሲ ኦርቶዶክሳውያን አባት የምንፈልገው መንፈስ ቅዱስ እናንተ ጳጳስ አድርጎ ለሾምባል ለመንጋው ሁሉ ለራሳችሁ ተጠንቀቁ። ይህን ቃል ኪዳን የሚያስተውሉ ከልጆቻቸው ቀድሞ አንገታቸውን የሚሰጡ ከልጆቻቸው በፊት እኔን የሚሉ አባቶች ይፈልጋሉ። የአርሲ ኦርቶዶክሳውያን አትድገሙ፣ ድምፅ ሆኗቸው። እነሱ ሞትን ከተጋፈጡ እኛ ምንም ዋጋ ለማንከፍልበት ድምፅ መሆን እንዴት ይሰለቸናል? እግዚአብሔር መልሳል። በአርሲ ወገኖቻችን ጉዳይ ምን ማለት እንዳለብኝ አላቅም። በዚህ መልኩ ደግሞ የ6 ዓመት ህፃን እንደተደፈረች እየሰማን እንገኛለን። እርሷን ብቻ ሳይሆን በዛ አካባቢ የተገኙ ኦርቶዶክሳውያንም ተገለዋል። በአርሲ ወገኖቻችን ጉዳይ በጣም ብዙ ቪዲዮዎችን እየሰራ እንገኛለን። አንዳንዶቻችሁ እንዲያውም ለምንድን ነው እንደዚህ ብላችሁ ስለ ሞት የምታወሩት እያላችሁ የኦርቶዶክሳውያንን ሞት እንኳን እንዳንናገር የምትፈልጉ ሰዎች አላችሁና የእኛን ወገኖቻችን ደም መፍሰስ እኛ ካልዘገብንላቸው ማንም ጋዜጠኛ ማንም ሚዲያ መጥቶ ኦርቶዶክሳውያን ሞቱ ኦርቶዶክሳውያን ተጨፈጨፉ ብሎ እንደማይነግረን ልናውቀው ይገባል። በጥቂቱም ቢሆን መፍትሄ ቢመጣ ብለን ነበር የኦርቶዶክሳውያንን ሞት እየተናገርን የነበረው። አሁን ግን የኦርቶዶክሳውያን ሞት እየቀነሰ ሳይሆን በዚህ መልኩ እየጨመረ መጥቶ ህፃናት የተደፈሩ እየገደሏቸው ነው እየቀጠለ የሚገኘውና ይህንን ሰሞን አባቶቻችን የርክበ ካህናት ጉባኤ ላይ እንደሆኑ ይታወቃል። በዚህም ጉዳይ እጅግ በጣም ትልቅ ምላሽ እንደሚሰጡን እርግጠኞች ሆነን ለአባቶቻችን ሁላችንም ኦርቶዶክሳውያን ድምፅ ልናሰማ ይገባል። ከዚህ በፊት የነበሩት የአርሲ ሊቀ ጳጳስ እንደተቀየሩ ይታወቃል። አሁንም ቢሆን የተቀየሩት ሊቀ ጳጳስም ደግሞ ይህንን ሞት እያስቀሩት አይደለም። አባቶቻችን አሁንም ቢሆን እንደው ሞቱን እንኳን ባያስቀሩ ቁርጥ የሆነ ውሳኔ ለአርሲ ወገኖቻችን እንዲሰጡን ስንል በዚሁ ሁላችንም ኦርቶዶክሳውያን ድምጻችን እያሰማን እንገኛለን። ዛሬም በዚህ መልኩ ህፃናት ተደፍረው ከዛ አካባቢ የተገኙ ኦርቶዶክሳውያንም ደግሞ ደማቸው ፈሶ ሰማዕታት እንደሆኑ የሰማን እንገኛለን። ሁላችንም ኦርቶዶክሳውያን እንዲህ አይነት የኦርቶዶክሳውያን መገደል ስንሰማ
ከንፈራችን መጠን ከማዘን ሌላ ምንም አይነት መፍትሄ እያመጣን አይደለም። አባቶቻችን መፍትሄ እየሰጡን አይደለም። አባቶቻችን ግን እናንተ እንኳን ይህን ሞት ማስቀረት ባትችሉ በአርሲ ጉዳይ ቁርጥ የሆነ ውሳኔ ለኦርቶዶክሳውያኑ እንድትሰጡ ስንል በዚሁ እኛ ኦርቶዶክሳውያን ልጆቻችሁ እባካችሁ እያለን እንዲያው ጥሪያችን እናስተላልፋለን። በዚህ ጉዳይ ሁላችሁም ያላችሁን ማስተያየት ኮሜንት አድርጉ። ቪዲዮንም ለሁሉም እንዲዳረስ ሼር አድርጉት። በአርሲ የሆነ ያለው ነገር ይህንን ይመስላል ለማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከነበረ ጉዳይ መካከል የአቡነ ፋኑኤል ጉዳይ ነው። አቡነ ፋኑኤል በአዲስ አበባ የነበራቸውን ቤት ሽጠው 120 ሚሊዮን ብር ለመቄዶንያ እንደሰጡ ሲነገር ነበር። ይህንን ማስመልክቶ በጣም ብዙ ኦርቶዶክሳውያን ጥያቄያቸውን እያነሱ ነበር። እንዴት አንድ ጳጳስ የ120 ሚሊዮን ብር ቤት ሊሸጥ ይችላል? ደግሞም በራሳቸው ፍቃድ ለመቄዶንያ መስጠትም የለባቸውም። ይህንን የቤተክርስቲያን ገንዘብ ነው ለገዳማት ለቤተክርስቲያን መስጠት አለበት የሚል ሐሳብን ሲያንሸራስሩ እየሰማናቸው ነበርና በዚህም ጉዳይ አቡነ ፋኑኤል ይህንን ቤት ለመቄዶንያ ሲያስረክቡ ምላሻቸውን እየሰማን ነበር። እሳቸው የተናገሩት ነገር ምንድነው? እውነቱስ የትኛው ነው የሚለውን ነገር እስኪ እሳቸውን ሰምተን እንመለስ። መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሎ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። 120 ሚሊዮን ብር አይደለም እኔ ሌላ ምንም ነገር የለኝም፣ የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 3.1 ሚሊዮን ነው የፈጀው። ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ። ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው። እኔ ያስረከብኩት በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ አሉ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ 20 ዓመት? በቃ ይሄ ነው። ይሄ ነው የሆነው። ስለዚህ ይሄ ድርጅት እንዲሰራበት እንዲያገለግልበት ነው ያደረኩትና ይሄንን እንድትረዱልኝ እፈልጋለሁኝ። እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ በዚህች ዕለት ይህንን ቤት ለመቄዶንያ በጎ አድራጎት ማህበር ሳስተላልፍ እጅግ በጣም ደስታ ይሰማኛል። እንግዲህ እኚህ አባት በዚህ መልኩ በተነሳባቸው ትችት ምላሻቸውን እየሰጡ ይገኛሉ። ኦርቶዶክሳውያኑ ለምን ጥያቄ አነሱ አይባልም። የፈለጉትን ጥያቄ ማንሳት ይችላሉ። ኦርቶዶክሳውያኑ በጥያቄያቸው ምንድነው 120 ሚሊዮን ብር የሚያወጣ ቤት እንዴት ኖራቸው? እርሳቸው ጳጳስ ናቸው ወይስ ደግሞ ከቤተክርስቲያን የወጣ ገንዘብ ነው ወይ የሚል ጥያቄ ነው ሁሉም ሰው ያነሳና በዚህም ጉዳይ በጣም ብዙ አንዳንዶቹ አይ እንዲህ አይነት ሀሳብ ማንሳት የለባችሁም የሚሉ አሉ። አንዳንዶቹ ደግሞ ይህ ጥያቄ ልክ ነው የሚልም አለ። እኔ ጥያቄው ልክ ነው። ለምን አባቶቻችን የቤተክርስቲያን ንብረቶች ናቸው፣ የኛም አባቶች ናቸው። እንዲህ አይነት ነገር ሲያመጡ የት መጣ ብለን ጥያቄያችን እናነሳ ይገባል። እኚህ አባት ደግሞ ከዚህ በፊት ከ21 ዓመት በፊት የተሰራ ቤት ነው፣ ይህንን ቤት ደግሞ ያወረሱኝ ወላጆች ናቸው የሚል ነገርን ደግሞ በዚሁ የመቄዶንያ ባለቤት ዶክተር ብንያም በተገኘበት እንግዲህ ይህንን ቤት ሲሰጡ የተናገሩት ንግግርም ነበር ማለት ነው። እንግዲህ ድሮ ከ21 ዓመት በፊት 3 ሚሊዮን ብር እንዳወጡበት ያ ከ21 ዓመት በኋላ ግን ከቆየ በኋላ ይህ ቤት 120 ሚሊዮን ብር እንደተገመተ ያነ ቤት ደግሞ ለዚሁ ለመቄዶንያ ለአረጋውያን በዚሁ በመቄዶንያ ለሚገኙ እናትና አባቶቻችን እንዲውል ነው ስጦታ የሰጡት። ይህንን ነገር ማድረጋቸው እጅግ በጣም ደስ የሚያሰኝ ነው። ሁላችንም ኦርቶዶክሳውያን ደግሞ እንዲህ አይነት ነገርም ሲመጣ ጥያቄ መጠየቁ ነውር አለው ብዬ አላስብም። ለምን እኚህ አባቶች የኛ አባቶች ናቸው። ጥቅማቸውም ወይም ደግሞ የምትከፍላቸውን ቤተክርስቲያን ናት። እንዴት ይህንን ያህል ንብረት አፈሩ ብለን መጠየቁ ምንም አይነት ነውር የለውም። ይህንን ያህልም ንብረት እኮ ሊያፈሩም ይችላሉ። ጳጳሳት የወር ክፍያቸው ምን ያህል እንደሆነ ሁላችንም እናውቀዋለን። ያነ ንብረታቸው ወይም ደግሞ ያነ ደሞዛቸው ቢጠራቀም ይህንን ቤት የመግዛት አቅም እንደሚኖረውም ልናውቀው ይገባናል ብዬ አስባለሁ። በዚህም ጉዳይ በጣም ብዙ ሰዎች ብዙ ነገር እያሉበት ይገኛሉ። ግን ደግሞ በቦታው ተገኝተው አቡነ ማርቆስም እንዲህ ብለው ተናግረው ነበር። የሌላው አሉባልታውን ለሱ ምን ለሌላ ነው እንጂ ክርስቶስ ቆይ እንደው ጋኔን አለበት ተብሎ የለ ቆይ እንደው ሲያስቡት አሁን ለገዳሙ ለትምህርት ቤቱ ገዳሙ ለዛፉ ነው ለምን ለሰው አይደል እንደሚሰጥ እኒ ለሀገር የወደቁ የደከሙ ስንት ሀገር ያለሙ አረጋውያን
ተቀምጠው ወይ ትምህርት ቤት ምን ሊደረግ ነው? በጎ ስራ ሊማራል እንዴ ሰው? እና ይሄ በእውነቱ እኔ እንደውም አልጠበኩም። እሱ ላይ ይሄ ምንም አቧራ ነው ማራገፍ ነው እንጂ እንደ የትኛው ሐዋርያ ነው መችስ ክፉ ሰርቶ አይደል እስከ ሞት እኮ። እና ይሄ ምንም በእውነቱ ባይባሉ ነው። አሁን ይሄ የእውነቱ ትርጉም ነው እኮ። ሌላ ክፉ ነገር እኮ ቢነገር አንድም በሚዲያ አይወጣም ነበር፣ አይወጣም። እና እናንተ ባለሚዲያዎችም እባካችሁ ተው፣ ጥሩ ነገር አስተላልፉ። እንደው የምትሰሙ በውጭም በውስጥም እርግማን ነው ይሄ። በሰው ቤት ገብታችሁ እንዴ እንደው ለእናንተ ወይም ከሆነ መቄዶንያ ግቡና አብራችሁ ተረዱ። በእውነት ሌላ ምን ይባላል? አባታችን በዚህ መልኩ እንግዲህ መልእክታቸውን እያስተላለፉ ይገኛሉ። እንደው የእሳቸውንም ሀሳብ ወይም ደግሞ የአባታችን ያደረጉትን ነገር ባልሆነ መንገድ እየተረጎማችሁ የምታስተላልፉ፣ ሌላውንም ሰው ደግሞ ያላሰበውን ነገር የምታሳስቡ ሰዎች ወይም ደግሞ የሚዲያ ባለቤቶች ዋካችሁ ስርዓት ያዙ፣ ካልሆነ ደግሞ ወደ መቄዶንያ ግቡና ተረዱ የሚል መልእክትን ነው ያስተላለፉ የሚገኙትና አባታችን የራሳቸውን ንብረት በዚህ መልኩ ለመቄዶንያ መስጠታቸው እጅግ በጣም ደስ የሚያሰኝ ነው። የአባትነትም ተግባሩ ያለውን ነገር ለልጆቹ መስጠት ማካፈል ነውና አባታችንም ያደረጉት ነገር እጅግ በጣም ደስ የሚያሰኝ ነው። ግን ደግሞ ሌሎች ኦርቶዶክሳውያን እንዴት ብለው ያነሱትን ጥያቄም ደግሞ የዚህኛል ትልቅ ስተትም አድርገን ልናነሳውም አይገባም። ለምን የማንሳት መብት አላቸው እነዚህ አባቶች። ቅድም እንደተናገርኩት የቤተክርስቲያን አገልጋዮች ናቸው፣ የኛ አባቶች ናቸው። ይህንን ገንዘብ እንዴት አመጡት ብለን ጥያቄ ማቅረባችን ምንም አይነት ነውር የለውም። እሳቸውም በዚህ መልኩ ያንን ገንዘብ ያመጣሁት ወይም ደግሞ ይህንን ገንዘብ ያገኘሁት በዚህ መልኩ ነው ብለው ደግሞ በስርዓት መለሱልን። ግን ደግሞ እንደዚህ ነው እያሉ ደግሞ አሉባልታን የምናስተላልፍ ሰዎች ካለን ልክ ስራን እየሰራ እንዳልሆነ በዚሁ ልናውቀው ይገባል። የአባቶቻችን በረከታቸው አይለየን እላለሁ። በዚህ መልኩ ይህንን ሰሞን የተነሳው ነገር ግን እውነቱ ይህንን ይመስላል ለማለት ነው። እናንተም ያላችሁን ማስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። 1.5 ሚሊዮን ብር አበባ ወንድም እህቶቻችሁ የሚበሉት የሚጠጡት አጥተው ጠውልጎ ለሚጣል ለሚረገጥ አበባ ሽምግልና በሚል ለሌለ ስርዓት በሺህ ብሮች ማውጣት። ሰላም እንደምን ቆያችሁ? ዛሬ ጠንከር ላለው ለወቀሳና ለትችት ነው የመጣሁት። እንዴት ካላችሁ ስርዓት አልባ መረን ሆኖ ጋጥ ወጥነት ለተሞላው የሽምግልና አሁን ለሚታይ የሽምግልና ስርዓት እስኪ ያስቡት። ብዙ የተራበ የተጠማ የጎደለበት እያለ እናንተ ለሚጠወልግ ለሚረገጥ ተበጣጥሶ ለሚጣል አበባ፣ የአበባ ነጋዴዎች ቅር ካላችሁ ምንም ማድረግ አልችልም። አበባ ብዙ ሺህ ብሮችን አውጥታችሁ መድባችሁ 10 20 30 40 50 ሺህ ብር መድባችሁ ስታደርጉ ሌላው የሌለው ሰው እንዳይጋባ እንዳያገባ ሽማግሌ እንዳይልክ በር እየዘጋችሁ ነው። እንዴትስ ደግሞ አስችሏችሁ አስጨከናችሁ? ጎረቤታችሁ ሰፈራችሁ ላይ ከልጇ ጋር ተርባ ዳቦ መብላት ያልቻለች እናት ተርባ እያለች እናንተ ለአበባ ያ ሁሉ ብር ማውጣት ከየት የመጣ ጭካኔ ነው? በእውነት ክርስቲያኖች ነን? ኢትዮጵያውያንስ ነን? ለሚረባውም ለማይረባው ሰው የሚበላው አጥተው ለመጋባት ፈልገው የሚቆርቡበት ነጭ ልብስ ማሰፊያ አጥተው 10 ሺህ ብር እናንተ ብዙ ነገር ስታደርጉ ከዛ ደግሞ ይታለፍና ሌላ መረን ያለፈ ደግሞ ሌላ ድግስ ይመጣል። እሺ ያላችሁ ሰዎች ደገሳችሁ። እናንተ የሌለው ሰው ልጁን አይደግስ። እናንተ የራሳችሁን ብቻ ነው የምታስቡት። ክርስትና ራስ ወዳድነት ነው። የናንተ በቃ ልባችሁ ከሞላ እናንተ ያላችሁን ሀብታችሁንም ምናችሁንም ዝምትናችሁን ካሳያችሁ ሌላው ገደል ይግባ ጥንቅር ይበል። ብዙ ሰው ተሳቆ እንዳይጋባ ሽማግሌ እንዳይልክ ገና አሁንማ ሽማግሌ ልልክ ነው ወይም ሽማግሌ ሊላክልኝ ነው ብላ አንዲት ልጅ ስታስብ የሚጨነቁና የሚሳቀቁ ወላጆችን እያፈራ ሽማግሌ ለመላክ ሲያስብ ገና ለገና የሚርቅ ስንት እህቶችና ወንድሞች ወጣቶችን ወደዚህ እንዳይመጡ መንገድ የምትዘጉ እባካችሁ መጽሐፍ ቅዱስ ሁሉ በአግባብና በልክ ይሁን ይላል። ልክ ያጣችሁ ከልክ የወጣችሁ ሰዎች
ስርዓት ያዙ። የኔም ሐሳብ ይሄ ነው። እንግዲህ ለሽምግልና 1.5 ሚሊዮን ብር የተገዛ አበባ እንግዲህ ወደ ሽምግልና የላኩ እንደሆነ ያየን እንገኛለን። ይህ ብቻ አይደለም። በጣም ብዙ ሰዎች ለሽምግልና በጣም ብዙ አውጥተው ሽምግልና ሌላ ታሪክ እንደከተቱት በጣም በሶሻል ሚዲያ ያየን እንገኛለንና አሁን ላይ በኑሮ ዝቅ ያለ ሰው ሽምግልና ለመላክ ትዳር ለመያዝ በዚህ መልኩ ተሳቆን የሚገኘውና ሁሉም በስርዓት ቢሆን መልካም ነው። ተበጣሶ ለሚወድቅ አበባ እንዲህ 1.5 ሚሊዮን ብር ከምናወጣ እግዚአብሔር ትዳራችን እንዲባርከው ይህንን 1.5 ሚሊዮን ብር ለበጎ ዓላማ ብናውለው ኖሮ መልካም ነበር። ግን በዚህ መልኩ ከስርዓት ውጭ አድርገነው ሽምግልና ሌላ ታሪክ እንዳስገባ ነውና ሌሎች እህት ወንድሞቻችን ሽማግሌ እንዳይልኩ ትዳር እንዳይዙ በዚህ መልኩ እያሳቀቅናቸው እንደሆነ ግን ያየነው እንገኛለን። እንደዚህ የምታደርጉ ሰዎች እባካችሁ ተመከሩ። ሁሉም ነገር በአግባብና በስርዓት ይሁን ይላል እንግዲህ ቅዱስ ጳውሎስ። ወደ አክሱም አዳዲስ መረጃዎች አሉ። አክሱም የመጀመሪያ ስሟ ተትቶ በአክሱም ሲኖዶስ የተወሰነ ነገር አለ። እሱም ምንድነው? ቅድስት አክሱም ጽዮን ማርያም ተብላ እንድትጠራ ውሳኔ ተላልፏል። በጣም ነው ደስ የሚለው። ይሄ ብቻ አይደለም። በአክሱም ላይ ከእንግዲህ ወዲያ የዘፈን የጭፈራ ቤት የመሳሰሉ ነገሮች ተጠርገው ይወጣሉ፣ ይነሳሉ፣ ሁሉንም ማለት ነው። ሌላው ደግሞ ሰርግ እንኳን ማለት ነው ዓለማዊ ሰርግ እንኳን ለመሰረግ ከግቢያቸው ውጪ መንገድ ላይ እንዳያደርጉ ይህንን የትግራይ ሲኖዶስ ወስኖ አሳውቋል። ወደ ምክር ቤትም ደብዳቤው ገብቷል። በጣም ነው ደስ የሚለው። ኦርቶዶክሳውያን አሁንም ዛሬም ነገም አክሱም ቅድስት ሀገር አክሱም የጽዮን ማርያም የታቦተ ጽዮን ያለችበት በሰማያዊው ታቦተ ጽዮን በሰማያዊው በሕገ ሙሴ የምትመራው አክሱም ለዘላለም ጸንታ ትኑርልን። ቅድስናዋን የማስጠበቅ የማስከበር የኛ የኦርቶዶክሳውያን ግዴታ ነውና እንኳን ደስ ያላችሁ ለማለት ወዳለሁ። ሰናይ ቆዩ። እህታችን እንደሰማችኋት በዚህ መልኩ አክሱም ወደ ቅድስት ሀገር አክሱም ስሟ እንደተቀየረ እየሰማን እንገኛለን። በዚህ ጉዳይ በጣም ብዙ ኦርቶዶክሳውያን ደስታቸውን እየገለጹ ይገኛሉ። ደስታችን ከመግለጻችን በፊት ግን በዚህ መልኩ ይህንን ውሳኔ የሰጠው አካል ማን ነው ብለን በደንብ ልንመረምረው ይገባል። እውነተኛ የቤተክርስቲያን አካል ነው ወይ? እንግዲህ ይህንን ስያሜ የሰጠው አካል ራሱን የትግራይ ሲኖዶስ ነኝ፣ መንበረ ሰላማ ነኝ፣ ከዚህ በኋላ ከኢትዮጵያ ሲኖዶስ ጋር ምንም አይነት ህብረት የለኝም፣ ተገንጥያለሁ ብሎ ራሱን የሚጠራ ህብረት እንደሆነ በደንብ ልናውቀው ይገባል። ከቤተክርስቲያን ስርዓት ውጭ የሆነ አካል ነው እንግዲህ አክሱም ስሟን ቀይሬዋለሁ እያለ የተናገረ የሚገኘውና ሁላችን ማወቅ ያለብን ነገር የሰጠው ስያሜ እውነት ቢሆንም ወይም ደግሞ አክሱም ቅድስት ሀገር ብትሆንም በአክሱም ደስ የሚሉ መንፈሳዊ ተግባራት እንዲታዩ ሁላችን ብንፈልግም ስያሜውን የሰጠው አካል ልክ ያልሆነ አካል እንደሆነ በደንብ ልናውቀው ይገባል። ለምን ከቤተክርስቲያን ስርዓት ውጭ ነው እያልን ነው እንግዲህ ይህንን የራሱን የትግራይ ሲኖዶስ ብሎ ያቋቋመው አካል ማለት ነው። ግን ይህ ውሳኔው እውነት ነው ብለን ስንቀበል ከኢትዮጵያ ሲኖዶስ መገንጠሉ አይ ልክ ነው፣ ይህም ደግሞ እውነት የሆነ ተቋም ነው ብለን የተቋሙን እውነተኝነት እያረጋገጥን እንደሆነ በደንብ ልናውቀው ይገባል። ይህ የአክሱም ውሳኔ ወይም ደግሞ ቅድስት ሀገር ተብሎ መጠራቱ በዚሁ በዋናው በኢትዮጵያ ሲኖዶስ ቢደረግ ኖሮ ሁላችንም ደስ ብሎን የምንቀበለው ነበር። ግን ደግሞ ይህ እንግዲህ የትግራይ ሲኖዶስ የተባለው ሲኖዶስ ይህንን የአክሱምን ስም መቀየር ለምን አስፈለገው? እኛስ ደግሞ ይህንን ነገር ስስብልታችን ስለሆነ ይህንን ውሳኔ ሰጥቶ የእርሱን እውነተኝነት ለማረጋገጥ የተጠቀመበት ነገር እንደሆነ ነው የተረዳሁትና ሲናንተም በዚህ ጉዳይ ላይ ያላችሁ ማስተያየት ኮሜንት አድርጉ። ይህንን ውሳኔ ያስተላለፈው ግን ራሱን የገነጠለው የትግራይ ሲኖዶስ ብሎ መንበረ ሰላማ ብሎ ራሱን የሚጠራው ማህበር እንደሆነ ልታውቁት ይገባል ለማለት ነው። እናታችን የነገሰ ንጉስ እናት እኮ ናት። ስለዚህ ታማልዳለች። እንዲህ ብሎ ግን የሚያምን ጴንጤ አለ? ምን መጽሐፍ ያስቀው ለማለት መስጠት እኔ ብዙ ጊዜ ፍላጎት ላሉት ያቀርባቸዋለሁ። አንድ በመግዛት ይረዱኛል። መተዳደሪያ ነው። መተዳደሪያ ነው። ቤት ኪራይ ማለብኝ በጣም ችግር አለብኝ። ፕሮቴስታንት ነው። ይረዱኛል። እንዳንተ በጎዳና ያገኙና ጠርቶት ይረዱኛል። አንዳንድ እና በጣም ቤት ኪራይ ነው ሰው ስራ የለም። ስራ ፍላጋ ስል አንድ ጓደኛ ልክ እንዳንተ እንዲጠጋ ብሎኝ ሳማክር በዚህ ሰርተ መተዳደሪያ እንደሆነ ብሎ ረዳኝ። ኦርቶዶክስ ለምን አትሆንም? ቢሆኑ ጥሩ ነው። ብትሆን ደስ ይላል። ኢትዮጵያ ጠቅላላ ግን በመሆነ ኮራው። እሺ ግን ኦርቶዶክስ መዳን ያለው በጌታ ቤተክርስቲያን በኦርቶዶክስ ቤተክርስቲያን እንደሆነ ግን ታውቃለህ። በነገራችን ላይ በአሁን ታይም የተጠሩ መጣራት ያሉት ሁሉም ከተዋህዶ ማንነታቸው ከክርስትና እንደሆነ ታውቃለህ። ስለዚህ ከሐዋርያት ጀምሮ ይልቅ ካውንት ከቀጥሎ መሳፍን ጀምሮ እስከ ነቢያት ድረስ ሁሉም ከተዋህዶ እንደሆነ ታውቃለህ። ከኦርቶዶክስ ተዋህዶ ቤተክርስቲያን እንደሆነ ታውቃለህ። ስለዚህ ሁላችንም ነን ማለት ነው። ስለዚህ
ክርስቲያን አይ ኦርቶዶክስ ተዋህዶ ክርስቲያንና ክርስቲያን ይላል ሁሉም ሰው አሁን ይሄ መጽሐፍ የሚይዝም ሰው ክርስቲያን ነኝ ይላል ሌላውም ክርስቲያን ነኝ ይላል እኛ አሁን ማለት ነው ክርስቲያን ስንሆን ክርስትናውን የምንገልጠው እኔ የባል ነቢያት አሁን እዚህ ቤተክርስቲያን መተተሳለማለህ አንተ ገብተህ እዚህ ቤተክርስቲያን ተስካሰ ከሚገርም ማለት ነው የባል ነብይ በመሆኔ በርካታ ብዙ ነገሮችን ተጋብዬ ኢንተርቪዋችን በጣም ላይክ አድርጋለሁ። ለወደፊት ለማንኛውም ኢትዮጵያዊነት ጥሩ ነው። ግቡ፣ በጣም ተሳለሙ፣ ጸበል ተጠቅሙ። እኔ ጸበል ብዙ ጊዜ ጴንጤ ሆነ ጸበል ተመቀ የሚገርም ታሪክ በየታይሙ ማለት ነው። ጸበል ለምን እንደሆነ እኔ ስለማውቀው ተወልጄ ያደግኩት በጸበል ስለሆነ ጸበልን አከብራለሁ። ጸበል ማለት ጌታችን ኢየሱስ ክርስቶስ አስቀድሞ ምን አለ መሰለ ብርና ወርቅ ከመስጣቱ አስቀድሞ ምን ነው የሰጠው? ፈውስና ሰላም ነው የሰጠው። ስለዚህ ጸበል ያድናል፣ ይፈውሳል፣ ከደዌ ይፈውሳል። ጸበል ማለት ከእግዚአብሔር የሆነ ማርያም ተማልዳለች ወይ ጉድ ተማልዳለች። እናታችን የነገሰ ንግስት እናት እኮ ናት። ስለዚህ ተማልዳለች። እንዲህ ብሎ ግን የሚያምን ጴንጤ አለ? ጴንጦቹ አንተን ይቀር አንተ ግን ታምናለህ። አንተ ግን አስተምር። በነገራችን የነገሰ ንግስት እናት ስለሆነች ትወደዳለች። ከምንም በላይ ቅድሚያ ለሷ ይገባዋል ነው። ናይስ ጎበዝ። እንደዚህ የሚያምን ጴንጤ አላገኘሁም እስካሁን። ወንድም ማመን ጥሩ ነው። ማመን ማለት ኢትዮጵያን ያውቃሉ ማለት ኢትዮጵያን ማወቅ ማለት ከዛ ነው። ኦርቶዶክስ ማወቅ ኦርቶዶክስ ለሀገር ባለውለታ ናት። የኢትዮጵያ የጀርባ አጥንት ናት። ጦርና ጋሻችን የመጀመሪያ ሀሁ ተያይዞ የመጡ ከቅድሚያት ሀሁ ተዋህዶ ማንነት። በነገራችን ላይ ክርስትናና መስቀልን ደግሞ ለዛሬ ያበጁት ተዋህዶ ማንነት በፍጹም አብያታት ቤተክርስቲያን ከቃለ ሕይወት ቤተክርስቲያን ከመሰረተ ቤተክርስቲያን የተለያዩ ካቶሊክ ቤተክርስቲያን ሁሉም አሉ። ቴንክ ዩ አመሰግናለሁ። መልካም ቀን። መልካም እሺ በርታል። እኔ እንዲህ አይነት የፕሮቴስታንት አማኝ አይቻል አቅም እንደ ኑሮ ሁኔታ ስለያዘው ነው እንጂ ወይም ደግሞ ይህንን የያዛትን ነገር ለፕሮቴስታንቶች እየሸጠ በዛች ነገር ስለሚተዳደር ነው ፕሮቴስታንት የሆነው እንጂ የኦርቶዶክስ አስተምሮ ልክ እንደሆነ በዛም ደግሞ እንደሚያምን ነው እየተናገረ የሚገኘው። ይህም የወንድማችን ሁኔታ የሚያሳየው በጣም ብዙ ሰዎች የፕሮቴስታንት አማኞቹ ነው፣ ግን ደግሞ የኦርቶዶክስ እምነት ልክ እንደሆነ አውቀው የኑሮ ሁኔታ እንደያዛቸው በዛም ደግሞ መመለስ እንዳልቻሉ የሚያሳይ ነገር ነው ወንድማችን ያሳየና እግዚአብሔር ቀን አምጥቶ ልቦና ሰጥቶ ወደ ቤቱ እንዲመልሳችሁ በዚህ ሁላችንም ጸሎት ነው። ግን ደግሞ በኑሮ ሁኔታ በጣም ብዙ ሰዎች የፕሮቴስታንት አማኞች እንደሆኑ አስተምሮውን ግን የኦርቶዶክስ አስተምሮውን በስርዓት እንደሚቀበሉ በጣም ብዙ ቪዲዮዎችን አይተናል። ዛሬም የወንድማችን ቪዲዮ ማረጋገጫ ሆኗል ለማለት ነው። ይቀጥላል ቪዲዮአችን። የቆረበ ሰው የተለመደውን ስራውን መስራት ይችላል፣ አይከለከልም። አስቀድሜ ገልጬዋለሁ። ገበሬ ከሆነ ግብርናውን፣ ነጋዴ ከሆነ ንግዱን መስራት ይችላል። ሌላው ለስራ የሚመቸውን ልብስ መልበስ ይችላል። ለስራ የሚመቸውን ልብስ ለምሳሌ ነርሶች ሊሆኑ ይችላሉ። ሱሪ የሚለብሱ ሴቶች ሊኖሩ ይችላሉ። ስራ ቦታቸው ማለት ነው። የሚለብሱት ዩኒፎርማቸው የሚለብሱት የስራ ልብሳቸው በራሱ የተዘጋጀው በሱሪና በሹራብ መልክ ሊሆን ይችላል። ስለዚህ ያንን ሱሪ ይለብሳሉ። ኃጢአት አይደለም። ኃጢአት የሚሆነው አንዲት ሴት ለማሰናከል ብላ ሆን ብላ አካሏን የሚያሳይ የሰውነቷን ቅርጽ የሚገልጥ ወንድ እንድትስብ ብላ ለዝሙት ሀሳብ ለዝሙት ዓላማ ብላ ይህንን ለብሳ ስትወጣ ያን ጊዜ ነው ኃጢአት የሚሆነው እንጂ አንዲት ሴት በስራ ምክንያት ብቻ የግዴታ ለምሳሌ ባንክ ቤት ምትሰራ ልትሆን ትችላለች፣ የበረራ አስተናጋጅ ልትሆን ትችላለች፣ የሆቴል አስተናጋጅ ልትሆን ትችላለች፣ የማርኬቲንግ ሰራተኛ፣ የሽያጭ ሰራተኛ እንደዚህ ሊሆኑ ይችላል። አለባበሳቸውን የሚወስንላቸው ድርጅቱን፣ ዩኒፎርሙን የሚወስንላቸውም ድርጅቱን። ስለዚህ ያ ጉልበታቸው ድረስ ሊሆን ይችላል። በጣም አጭር ላይ ባል ይችላል። እንደዚህ ስለሆነ አጭር ቀሚስ ለበስኩኝ ብላ መጨነቅ አይጠበቅባትም። ሱሪ ከሆነ የሚለብሱትም ሱሪ ለበስኩኝ ብላ አትጨነቅ የቆረበች ሴት። ስለዚህ የሚመደብላትም ተማሪው ተምሮ ትምህርት ቤት ሲሄድ የትምህርት ቤቱን ዩኒፎርም ለብሶ ሊሄድ ይችላል። የትምህርት ቤቱ ሕግ ሱሪ ሊሆን ይችላል። ሱሪዋን ለብሳ ልትሄድ ትችላለች። ሰውነቷን የማያሰናክል አግባብ ያለው ስርዓት ያለው ለሌላ ሰው ትኩረት የማይስብ ይሁን እንጂ ያንን ማድረግ ኃጢአት አይደለም። ስለዚህ ሰው የተለመደውን ስራውን መስራት ይችላል። በማግስቱ በቆረበ በማግስቱ በጠዋት ተነስቶ ትምህርት ቤት ስራ ቦታ በሚፈቅደው መሄድ ይችላል። ብቻ ሰዎችን የሚጎዳ ስራ እንዳይሰራ የሌባ ተባባሪ እንዳንሆን። አሁን እንደዚህ ሲባል ችግሩ ስራ ሲባል ሁሉም ስራ ይሆናል። የሀንግ መምታትም እንደ ስራ ነው የሚቆጠረው አሁን ላይ እና ስለዚህ ስራ ከሆነ ስራ ነው ብላችሁ በዛ እንዳትሰማሩ አደራ ለማለት ነው። እሱ አይፈቀድም። መምህራችን ቃልዮት ያሰማልን። ስለ ቅዱስ ቁርባን ሲነሳ በጣም ብዙ ሰዎች ከሚያነሱት ጥያቄ መካከል ስራዬ እንደዚህ ነው፣ አለባበሴ እንደዚህ ነው፣ እንዴት ነው ወደ ቅዱስ ቁርባን መምጣት የምችለው? ወይስ ደግሞ በቃ ስራውን እስከማቆም ድረስ ወደ ቅዱስ ቁርባን መምጣት አልችልም ወይ የሚል ጥያቄን ያነሳሉና እውነተኛው መልስ ይህ ነው። ሁላችንም ለዚህ ክብር ያብቃን
እንላለን። መምህራችን ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግር ያጠፋሁት ነገር ካለኝ ትንሽ ወንድማችሁ ነኝ። ሁሌም ቢሆን ለመታረም ዝግጁ ነኝ። ኮሜንት አድርጉኝ። በዚህም ወቅታዊና አስተማሪ ቻናል ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱት ስልክ ኮንታክት አድርጉን። ይህን ቪዲዮ ላይክ አድርጋችሁ ያልጀመራችሁላችሁም ቪዲዮ ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኖ ዛሬ የሚያሸልመው ኮሜንት እግዚአብሔር ይመስገን የሚለው ኮሜንት ነው። ሁላችሁም ኮሜንት አድርጉ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬ ማነህ?